የእውነትና የዘላለም ሕይወት ዜና። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በየቀኑ ጠዋትና ማታ ክርስቲያኖች ወደ ፈጣሪያቸው ጸሎታቸውን ያቀርባሉ። ጸሎታቸው ምላሽ የሚያገኘው ያለ መሰልቸትና በተስፋ በመጠባበቅ እንደሆነ ቅዱሳት መጻሕፍት ምንጭ ናቸው። ቤተ ክርስቲያን የመንግሥት ወንጌል መስበክ ዋና ሥራዋ እንደሆነ የቤተ ክርስቲያን መስራች የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እና የእርሱ ተከታይ የነበሩ ቅዱሳን ሐዋርያት በጥብቅ አስተምረውናል፣ ዘግበውልናል። የእግዚአብሔር ልጆች የጠራቸው ቅዱስ እንደሆነ ለተጠሩት ቅዱስ ዓላማ በኑሯቸው ሁሉ ቅዱሳን የሆኑ ዘንድ ጠሪው ያከበረው በሕይወቱ በኑሮ ሁሉ ጠሪውን አክብሮ ከዚህ ዓለም ከሥጋ ድካም ያረፈ የጠሪው ደቀ መዝሙር ቅዱስ ጴጥሮስ በመልእክቱ ቅዱሳን እንድንሆን ያስነብበናል። ክብርና ምስጋና በድንቅ አጠራሩ ለጠራን ለአምላካችን ለእርሱ ይሁን። መልካም በሚሏት በመቅደስ በየቀኑ ምጽዋት የሚለምነው ከእናቱ ማኅፀን ጀምሮ አንካሳ የነበረው አንድ ሰው ቅዱስ ጴጥሮስና ቅዱስ ዮሐንስ በጸሎት ጊዜ ወደ መቅደስ 9 ሰዓት ሲገሰግሱ እንደተለመደው ምጽዋት ለመናቸው። እነርሱ ብርና ወርቅ የለንም አሉ። ያለንን እንሰጣለን ብለው ከሕመም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተራመድ አሉት። ይህም ሰው ተፈወሰ። አብሯቸውም ወደ መቅደስ እየዘለለ ገብቶ ፈጣሪን አመሰገነ። ዛሬም ክርስቲያኖች የኢየሱስ ክርስቶስ ስም ከስም ሁሉ በላይ እንድንበት ዘንድ የተሰጠ ታላቅ ስም ነው። ክብርና ምስጋና ለስም አጠራሩ ይሁን። ይህ ያለንበት ወቅት የጾም ወቅት ስለሆነ በጾምና በጸሎት በፍቅር ከፈጣሪያችን ምሕረት ይቅርታ መለመን ስራችን ስለሆነ ጾምና ጸሎት፣ ፍቅርና ሰላም የአንድ ክርስቲያን የሚኖርበት የሕይወቱ ዋና አካሉና ተግባሩ ስለሆነ ከክርስትና ውጭ የሆናችሁ ወንድሞችና እህቶች ወደዚህ እውነት እንድትመጡ የሥላሴ ልጅነትንም እንድታገኙ ስትል ቤተ ክርስቲያን ሁሌም ጥሪዋን ለሰው ልጆች ሁሉ ታቀርባለች። ልጁ የሌለው የዘላለም ቅጣት ስላለው ከወዲሁ ያስቡበት። የመዳን ቀን ዛሬ ስለሆነ ይህ የሚተላለፍላችሁ ከመሪሁን አጌና ሚዲያ ነው። ከቃሉ ጋር ይሁኑ። በድጋሜ ላሳስባችሁ፣ የእውነትና የዘላለም ሕይወት ዜና። በየቀኑ ጠዋትና ማታ ክርስቲያኖች ወደ ፈጣሪያቸው ጸሎታቸውን ያቀርባሉ። ጸሎታቸው ምላሽ የሚያገኘው ያለ መሰልቸትና በተስፋ በመጠባበቅ እንደሆነ ቅዱሳት መጻሕፍት ምንጭ ናቸው። ቤተ ክርስቲያን የመንግሥት ወንጌል መስበክ ዋና ሥራዋ እንደሆነ የቤተ ክርስቲያን መስራች የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እና የእርሱ ተከታይ የነበሩ ቅዱሳን ሐዋርያት በጥብቅ አስተምረውናል፣ ዘግበውልናል። የእግዚአብሔር ልጆች የጠራቸው ቅዱስ እንደሆነ ለተጠሩት ቅዱስ ዓላማ በኑሯቸው ሁሉ ቅዱሳን የሆኑ ዘንድ ጠሪው ያከበረው በሕይወቱ በኖረ ሁሉ ጠሪውን አክብሮ ከዚህ ዓለም ከሥጋ ድካም ያረፈ የጠሪው ደቀ መዝሙር ቅዱስ ጴጥሮስ በመልእክቱ ቅዱሳን እንድንሆን ያስነብበናል። ክብርና ምስጋና በድንቅ አጠራሩ ለጠራን ለአምላካችን ይሁን። መልካም በሚሏት በመቅደስ ደጅ በየቀኑ ምጽዋት የሚለምነው ከእናቱ ማኅፀን ጀምሮ አንካሳ የነበረው አንድ ሰው ቅዱስ ጴጥሮስና ቅዱስ ዮሐንስ በጸሎት ጊዜ ወደ መቅደስ 9 ሰዓት ሲገሰግሱ እንደተለመደው ምጽዋት ለመናቸው። እነሱ ብርና ወርቅ የለንም፣ ያለንን እንስጥ ብለው ከሕመም በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አሉት። ይህም ሰው ተፈወሰ። አብሯቸውም ወደ መቅደስ እየዘለለ ገብቶ ፈጣሪን አመሰገነ። ዛሬም ክርስቲያኖች የኢየሱስ ክርስቶስ ስም ከስም ሁሉ በላይ ስለሆነ እንድንበት ዘንድ ወይም ይድኑበት ዘንድ የተሰጠ ታላቅ ስም ነውና በዚህ ስም እንዲያምኑ ሁሌም መገንዘብ እንዳለብን ቤተ ክርስቲያን ታሳስባለች። ክብርና ምስጋና ለስም አጠራሩ ይሁን። ይህ ያለንበት ወቅት የጾም ወቅት ስለሆነ በጾምና በጸሎት በፍቅርና
በጸሎትና በፍቅር ከፈጣሪያችን ምሕረት፣ ይቅርታ መለመን ስራችን ስለሆነ ጾምና ጸሎት፣ ፍቅርና ሰላም የአንድ ክርስቲያን የሚኖርበት የህይወቱ ዋና አካሉና ተግባሩ ስለሆነ ከክርስትና ውጭ የሆናችሁ ወንድሞችና እህቶች ወደዚህ እውነት እንድትመጡ የሥላሴ ልጅነትንም እንድታገኙ ስትል ቤተ ክርስቲያን ሁሌም ጥሪዋን ለሰው ልጆች ሁሉ ታቀርባለች። ልጁ የሌለው የዘላለም ቅጣት ስላለው ከወዲሁ ያስቡበት። የመዳን ቀን ዛሬ ስለሆነ ይህ የሚተላለፍላችሁ ከመሪሁን አጌና ሚዲያ ነው። ከቃሉ ጋር ይሁኑ ዘወትር። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ እስኪሆን በደስታ ዘምሪ፣ በሐዲስ ምስጋና ጸጥታና ሰላም አድሎሻልና መሰንቆውን አንሺ፣ ቅኔ ተቀኝለት ለውጦሻልና በደስታ ዘይት። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ እስኪሆን ሐሴትን አድርጊ፣ ነፍሴ በእግዚአብሔር ይሰጥሻልና በክብር ላይ ክብር። ደሴቶች ሲያወሩ በደስታ መንፈስ እየተወያዩ ስለ ስሉስ ቅዱስ። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ እስኪሆን ሰማያት ሲያወሩ ጽድቅን ሲወያዩ ስጠራው አድምጪ ቀላዩን ከላዩ ደመናው ጭጋጉ በዙሪያው ከበውት
ቅኔን ያቀርባሉ ለፍጥረታት አባት። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ እስኪሆን መብረቅም ይሰማል ሰማዩን ሰንጥቆ ምስጋናውን ሊያቀርብ ጊዜውን ጠብቆ በፊቱ ይነዳል እሳት በጀርባው። ምድር ተናወጠ ነጎድጓዱን ሰምተው። ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ እስኪሆን ነፍሴ ሆይ ነፍሴ ሆይ ነፍሴ ሆይ እግዚአብሔርን ባርኪ። አጥንቶቼ ሁሉ አጥንቶቼ ሁሉ አጥንቶቼ ሁሉ የተቀደሰ እስኪሆን እግዚአብሔር ይመስገን። ይህንን የምትከታተሉ ሁላችሁም በያላችሁበት እግዚአብሔር ይባርካችሁ። ይህንን በመስማት ወደ እግዚአብሔር ያልቀረባችሁ ወደ እግዚአብሔር እንድትቀርቡ፣ ጠዋትና ማታም በእግዚአብሔር ፊት በጸሎት እንድትሆኑ፣ ምሕረትና ይቅርታ ከእግዚአብሔር እንድታገኙ፣ እግዚአብሔርን ደስ እያላችሁ እንድታመሰግኑ ተባርኮ ነፍሴ ለእግዚአብሔር ነፍሴ እግዚአብሔርን ታከብረዋለች እንደተባለ እናታችን ቅድስት ድንግል ማርያም እግዚአብሔርን እንዳመሰገነች ሁሉ እኛም እንድናመሰግን ቅዱሳን አባቶቻችን እንዳመሰገኑ፣ ቅዱሳን ሐዋርያት እንዳመሰገኑ፣ ዛሬም ቤተ ክርስቲያን በጠዋት እግዚአብሔርን እንደምታመሰግን በማታውም እግዚአብሔርን እንደምታመሰግን ሁሉ እኛም ይህንን ድምፅ የምንሰማ ሁሉ እግዚአብሔርን በማመስገን ሕይወታችን እንዲያልፍ በዚች ዓለም ላይ የምንኖረው ለጥቂት ዓመታት ወይም ለጥቂት ጊዜ ስለሆነ ወደ እግዚአብሔር የምንጠራበትን ሰዓት ስለማናውቅ ሁሌ መዘጋጀት ድልዋኔክሙ ንበሩ ስለሚል ተዘጋጅታችሁ ኑሩ ስለሚለን ያለ መሰልቸት፣ ያለ ማቆም፣ ያለ ድካም መዘጋጀት ስላለብን በመዘጋጀት በእግዚአብሔር ፊት ሁሌ ቅዱሳንና ነውር የሌለብን ሆነን እንድንኖር ያስፈልጋል። ወገኖቼ በኑሯችሁ ሁሉ ቅዱሳን ሁኑ። የጠራችሁ እርሱ ቅዱስ ስለሆነ ወባሕቱ በከመ ዘጸዋዕክሙ ቅዱስ ውእቱ ኩኑ ቅዱሳነ በኩሉ ግእዘክሙ ስለሚል የጠራችሁ ቅዱስ ነው። በኑሯችሁ ሁሉ ቅዱሳን ሁኑ። ስለዚህ በመውጣት በመግባት በየትኛውም ስፍራ የምትኖሩ እግዚአብሔርን በማስደሰት እግዚአብሔር የሚወደውን ሕይወት እግዚአብሔርን ደስ የሚያሰኘውን መንፈሳዊ ተግባር መንፈሳዊ ሕይወት እንድትኖሩ በእግዚአብሔር ያላመናችሁ የእግዚአብሔር ልጅ ያልሆናችሁ ዳግም ያልተወለዳችሁ ዳግም እንድትወለዱ ከስጋ የተወለዳችሁ በመንፈስ መወለድ
በቀራንዮ በፈሰሰው ደም መወለድ፣ በእርሱ በማመን መወለድ እንዲሆንላችሁ ይህንን የእግዚአብሔርን መለኮታዊ ድምፅ አቀርብላችኋለሁ። ይህ የምድራዊ ቃል አይደለም፣ የሰማያዊ ቃል ነው። ሰማይ ወምድር ያሐልፍ፣ ሰማይና ምድር ያልፋል፣ ወቃሌ የሰ እያሐልፍ፣ ቃሌም ግን አያልፍም እንዳለ ሁሉ ይህ የእግዚአብሔር ቃል ስለሆነ የማያልፍ የህይወት ቃል ስለሆነ የዘላለም ህይወት ቃል ስለሆነ ይህንን በመስማት ወደ እግዚአብሔር እንድትቀርቡ በቃሉ እጋብዛችኋለሁ። የቃሉ ባለቤት እነሆ ዛሬም ሕያው ነው። ቃሉ ሕያው ነው። ቃሉ የታመነ ስለሆነ የማይታመን የሰዎች ቃል ነው። የማይታመነው ምድራዊ ነገር የሰዎች ፍልስፍና ነው። የእግዚአብሔር ልጆች ይህ የህይወት ቃል ነው። ይህ የመንግስት ወንጌል ነው። ይህ የምስራች ቃል ስለሆነ ወደዚህ እውነት ጠዋት ማታ እንድትቀርቡ ከክፋት፣ ከተንኮል፣ ከነውር፣ ከዘረኝነት፣ ከጎጠኝነት ተላቃችሁ በዘላለማዊ ህይወት እንድትኖሩ አሳስባችኋለሁ። ሁላችሁም ይህንን መሪሁን አገና እያላችሁ ዩቱቤን ቤተሰብ ሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሀሳባችሁን በኮመንት አድርጉ። ስለሰማችሁን ስላዳመጣችሁ እግዚአብሔር ህይወታችሁን ይባርክላችሁ። እግዚአብሔር ጭንቀታችሁን፣ ሀሳባችሁን፣ ክፉ ሀሳብ የሚያስብ በህይወታችሁ ላይ ካለ ክፉ ሀሳባችሁን የሚያስበውን ሰው ከህይወታችሁ ያርቅላችሁ። መንፈስ ቅዱስ ይቅረባችሁ። እግዚአብሔር ይስማችሁ፣ ጸሎታችሁን ይስማችሁ። እግዚአብሔር በህይወታችሁ ሁሉ ደስተኛ ያድርጋችሁ። ወገኖቼ በእግዚአብሔር ነው ደስታ። በገንዘብ በዝና በስልጣን ደስታ የለም። እግዚአብሔርን ያገኘ እግዚአብሔርን ያወቀ በቃሉ የሚኖር ሰው ሁልጊዜ ደስተኛ ነው። ወገኖቼ ሁልጊዜ ደስተኛ እንድትሆኑ እግዚአብሔር ይርዳችሁ። አመሰግናለሁ። ሰላም